እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የተአምር በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ መጀመር፣ ቪዲዮ ላይ ከማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 28 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ተአምር የሰራበት ዕለት ይታሰባል። ተአምር ማለት በቁሙ ምልክት ማለት ሲሆን ከተፈጥሮ ሕግ ውጪ ወይም በላይ ከፍጡራንም ችሎታ የላቀ ነገር ሲሰራ ወይም ሲፈጸም ተአምር ይባላል። ተአምር የእግዚአብሔር የባህሪ ገንዘቡ ነው። እርሱ ዓለምን ከመፍጠሩ ጀምሮ እያንዳንዱ ተግባሩ ለእኛ ተአምራት ናቸው። ስለዚህም ምክንያት ጌታችንን ኤልሻዳይ ሁሉን ቻይ እያልን የምንጠራው፣ እግዚአብሔርም እርሱ ለፈቀደላቸውና ለወደዳቸው ተአምራት የማድረግ ሥልጣንን ሰጥቷል። በብሉይ ኪዳን ዘመን ቅዱስ ሙሴ ባሕርን ሲከፍል፣ መና ከሰማይ ሲያዘንብ፣ ውሃን ሲያፈልቅ፣ ቅዱስ ኤልያስም ሰማይን ሲለጉም እሳትን ሲያዘንብ እንደነበረ ይታወቃል። በሐዲስ ኪዳንም ክብር ይግባውና ጌታችን ብዙ ታምራትን ሰርቶ ለቅዱሳን ሐዋርያቱም ታምር የማድረግን ጸጋ ሰጥቷቸዋል። ቅዱሳን ሐዋርያትም በተሰጣቸው ሥልጣን ብዙ ታምራትን ሰርቶ አሳይተዋል። ጌታችን በምድር ላይ ያለ ብዙ ታምራትን ሰርቷል። እያንዳንዱ ግን ቢጻፍ ዓለም ለራሷ ባልበቃችሁ ነበር ብሎ ቅዱስ ወንጌል እንደተናገረ፣ ከእነዚህም ታምራት መካከል በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ በ7 እንጀራና በጥቂት ዓሣ ሴቶችንና ሕፃናትን ሳይጨምር 4000 ሰዎችን በቸርነቱ አበርክቶ መግቦ 7 ቅርጫት ማዕድ ተርፎ እንዲነሳ ያደረገበት የታምር በዓሉ ይታሰባል። ዳግመኛም በዚች ቀን ቅዱስ ቀሌምንጦስ ሰማዕት፣ ቅዱስ አካው መነኮስ፣ 800 ሰማዕታት፣ ቅዱስ ዮሴፍ አይሁዳዊና ቅድስት ሳቤላም ዓመታዊ በዓላቸው ይታሰባል። ቅዱሳን አባቶቻችን አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ ቴዎድሮስ ሮማዊ፣ ቅዱስ እንድርያኖስና ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 28 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዚች ቀን ኪራስ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀሌምንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥት በአርያኖስና በሉቂዮስ ዘመን ነው። ከታናሽነቱም የቤተ ክርስቲያንን ትምህርት ሥርዓቷንና ሕጓንም እናቱ አስተማረችው። ዕድሜዋ 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። በእሳት የበሰለ ሥጋም ቢሆን አይበላም ነበር። እንደ 3 ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ዲቁናም ተሾመ፣ ጥበብና እውቀትም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርቦ ብዙ ሸነገለው። ለእርሱም ልጅ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ሥቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያንም ጊዜ የምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ 1 ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው። እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደ እርሱ ያለ መሰሪ አላየሁም። ለአማልክትም ይሰዋ ዘንድ ምናልባት ልቡ መመለስ ብትችሉ እነሆ ወደ እናንተ ላኩት አላቸው። ወደ ሮሜ ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶች አልተመለከተም። ንጉሡም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያንም ጊዜ በመንኮራኩር ታላቅ ሥቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀድሞ ያለ ጥፋት በጤንነት አስነሳው። ይህም 2ኛ ምስክር ነው። ማሰቃየቱንም በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ሥቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶ ጠላቶችን አሳፈራቸው። ይህም 3ኛ ምስክርነት ነው። ከዚህም በኋላ ወዳደገባት ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ሥቃይ አስነሳው። ይህም 4ኛ ምስክርነት ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከልክላዎስንና ብዙ ሰማዕታትን አግኝቶ እርስ በርሳቸው ተጽናኑ። የከበረ ቀሌምንጦስንም ጽኑ ሥቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም 5ኛ ምስክርነት ነው። ከዚህም በኋላ ወደ መኮንን ሊቆስ ወሰዱትና በዚያ አሰቃዩት። ጌታችንም አዳነው። ይህም 6ኛ ምስክርነት ነው። 7ኛውም ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኔ ሴት መታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው።
ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ መነኮስ አካሁ በሰማዕትነት ሞተ። ይህም ቅዱስ ፍዩም ከሚባል አገር ነው። በምንኩስናም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካሁም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች አምልሃለሁ ብሎ ጮኸ። በዚያንም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት 800 የሆኑ የቅዱስ አካሁ ማኅበር በሰማዕትነት ሞቱ። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ቀን የከበረ አይሁዳዊ የማሁ ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ተማረ። በአንዲትም ዕለት እየተማሩ ሳለ የክርስቲያን ልጆች አያቸው። ከእርሳቸውም ጋር ተደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርን በልቡ አደረ። ከዚህም በኋላ የቤተ ክርስቲያንን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውና ደሙን ተቀበለ። በማግስቱም አናጉንስጢሶችና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳንና እንደ መጋረጃ አምሳል በመስራት ከቤታቸውም ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና የቁርባን ሥርዓትን ሰሩ። ወደሚያስተምራቸው መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍም አባት በሰማ ጊዜ ቁጣን ተመልቶ ልጁን የግንግሪት አሰረው። በውስጡ እሳትን የተመላ ጉድጓድ ወዳለበት ወይን ወስዶ ጨመረውና በላዩ የቶኑ በር ዘጋበት። የእግዚአብሔር መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀንም በኋላ የዮሴፍን ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምቶ በመጮህ እያለቀሱ ስሙን እየጠሩ መጡ። ዮሴፍም ከውስጥ እንዲህ ሲል መለሰላቸው። በጌታ ኢየሱስ ክርስቶስ እናት በእመቤቴ ማርያም እርዳታ እኔ በሕይወት አለውና ወንድሞች አታልቅሱ፣ እርሷም ከእሳቱ በልብሷ ሸፍና ድናኛለችና። ይህንንም በሰሙ ጊዜ ለሊቀ ጳጳሱ ነገሩት። እርሱም ወዲያውኑ ተነሳ። ከካህናቱ ጋር ወንጌልን መስቀልንና ማዕጠንቶችን ይዘው ሄዱ። ወደ ቶንም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያ ፈተው አወጡት። አባቱ ማሆን በሰማ ጊዜ መጥቶ ከሊቀ ጳጳሱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትን የሚያጠምቀው ዘንድ ለመነውና ከቤተሰቦች ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ ዕረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጅ ልጇ ትማልድ ዘንድ ለመናት። ከስዕሉ ውስጥም እንዲህ አለችው፣ ዮሴፍ ወይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ጌታችን ታምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የ3 ደቂቅና የታቤላ በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።